እና ይታይግስ አሶት አለብና ለትውልዲ በጣም ትምህርት አትኬሽያን ዞኒ በጣም ቄርቢያን ይህን ካለ ግድያ ግን መንግስት የገገቅ እርምጃ ውሰዱትን አለቢ ምናልባት ዞኒ የዞነክ ተሸሪያ አትንዛዛኔ ዞኒ ምናልባት በባህል ተስማማኔ ተሸሪያ አትንዛዛኔ መንግስት ደግሞ እርምጃ ውስታን ግዝ በሆነ ተሸሪያ እየዛዛኔ ህዝቢ ተስማማን ባለን ለመንግስት አቅርቦት አቀሌ ሰበቀተ ላይ ቀህሏል በገግነ ሴር የፍጅነ ባላኔ ህን አቅርቦት አቀላል ቢታያላን ቢያስብ ነቢ ፈያን ተበዝበርሽ ሰላም አለቀራም ሁሉም ከአለ ቀልባ ባይ በከላው ኸይረን ጥሩ ሐሳብና የሰጠህን በጣም ደስ ይላል። ማሻአላህ አላህ ይጀምርልህ። እሺ ከላይ አዲስ ገቢዎች ሁሴን ሁሱ ሰላም ወራህመቱላህ እንዴት ናችሁ? አልሐምዱሊላህ ሰላም ነው አለን። ሁሉ ሰላም አልሐምዱሊላህ። እንዴት ነው? አለሁ ሰላም ነው አለሁ። ምን ትለናለህ? ምን ሐሳብ አለክ በዚህ ልጅ ጉዳይ? እኔ ባይዞ የምሰማው ነገር በጣም እየደበረኝ ነው። መኖርም ያስጠላል። ከዛ በተለይ ከኛ አካባቢ መሆኑ እንደዚህ አይነት ተግባር በጣም አሳፋሪ ነው። ታውቃለህ፣ እሱ ቢያደርገውም ከኛ አካባቢ መሆኑ በጣም ይደብራል፣ ያደረገው ድርጊት ማለት ነው። እና ባይዞ እንደዚህ አይነት ነገር እና ሌሎችም ወንጀሎች በጣም አጸያፊ የሆኑ ነገሮች የሚበዙት አንደኛ እርምጃ ካለመውሰድ ነው። ገብቶሃል? ህግ ላይ በጣም የላላ ነው ኢትዮጵያ ህግ። አስበው እንግዲህ እንደዛ ደፍሮ በቃ ለማውራት የሚደብር ነገር አድርጎ ያው እርምጃ የታሰረውን ነገር ባይዞ አንድ ጫማ የሰረቀ ሰው የሚታሰርበት ነው። ገባ? በጣም ውሳኔዎች በጣም የላሉ ናቸው። እኔ ወላሂ ነው የምልህ በጣም ይደብረኛል እንደዚህ አይነት ነገር ከኛ አካባቢ ላይ ስንሰማ በጣም ያስጠይፋል። ገባ? ግን ማህበረሰቡ እኔ ለእናንተ የምመክረው ነገር ቢኖር ህግ ይላላል፣ የሆነ ችግር ሊፈጠር ይችላል። ባይዞ የሰው ልጅ ነው። ግን ምንድነው ማድረግ ያለበት? ማህበረሰቡ በጥብቅ መቋም አለበት። ገባ? የምትሄድበት የራስ የሆነ ህግ አለ። እኔ አሁን ባይዞ የማውቀው በፊት ሌባው እንኳን ሰረቀ ከተባለ ማህበረሰቡ የሚወስደው እርምጃ አለ። ገባ? እዛ ጋር ከእድር ማግለል ጀምሮ ከትንሹ ነገር ማለት ነው። እንደዚህ አይነት ተግባር ሲኖር ብዙ የምትሄድበት ርቀት አለ እንደ ማህበረሰብ። ገባ? ማህበረሰብ ባይዞ ከህግ በላይ ነው። የሀገር ሽማግሌዎች አሉ። እዛ ጋር ደግሞ ሴራ የሚባል ነገር አለ። ገባ? ሴራው ውስጥ በቃ እርምጃ መውሰድ አለበት። ልጅ ደፍሮ እንደዚህ አድርጓል ከተባለ እዛ ሰው ላይ ህግ አስሮ ቢፈታው እንኳን ማለት ነው ጠበቅ ያለ ነገር በቃ ማህበረሰቡ መውሰድ አለበት። ገልሻለሁ ምናምን የሆነ ነገር አደርጋለሁ የሚል ሰውም ካለ ማህበረሰቡ መቅጣት አለበት። መቆጮ የሚባል ነገር አለ አይደለ? እንደዛ አይነት ነገር ላይ ለምን አይወሰድም? ህጉን ብቻ ማውራት ሳይሆን እኔ ስለ ህጉ ተናግረ የምታመጣው መፍትሄ ስለሌለ ነው የህግ አስከባሪ ሆኜ አይቼዋለሁ። አሁን ግን ከህግ አስከባሪነት የወጣው ስለሆንኩ ያው ፖለቲካም ቢሆን ማውራት በተፈቀደልኝ ነው በዚህ ሰዓት። ገባ? ግን እንደ ህግ ብቻ መሄድ ሳይሆን እንደ ማህበረሰብ ገባ? እንደ ማህበረሰብ እርምጃ መውሰድ ነው የሚያስፈልገው። ግን ይሄ ነገር ላይ ደግሞ ስንመጣ አሁን ይህን ያነሳሁት ለወንጀሎች በጣም ብዙ ሰዎች ድፍረት እያገኙ ስለሆነ ነው። ግን እዚህ ነገር ላይ ግን እኔ ባይዞ በጣም ብዙ ይህን ነገር ሁላችንም ተነስተን ማህበረሰቡ መቃወም መቻል አለበት እንዳለውም ማለት ነው። ሁሉም ማህበረሰቡ ተነስቶ ይህን ነገር ሲቃወም ነው መንግስትም ተግባራዊ ሊያደርገው የሚችለው ማለት ነው። ህዝብ ዝም ካለ እኮ መንግስት ቦታ ምንም ላይሰጠው። ስለዚህ ቀጣይ ከከይሪያ ታች ያለው ወንድማችን ነው። አንድ ያልጨረስኩልህ ነገር አለ። አስጨርሰኝና ለወርድ ነው ብዙ አላወራም። ከይሪያ ጥለውጣ ምናምን ስላለችኝ ምን መጣፍ ነው ምናምን ስላለችኝ ነው በዛው መልስ ልስጥና ልውጣ እኔ። እሺ አይሰማም? ይሰማል ሁሴን ነው። አንተን አይደለም እኮ ሁሴን ጥለውጣ ያልኩህ አንተን አይደለም። እገልሻለሁ ብሎ የሚያስፈራራ ባል ያላት ሴት ቤቱን ጥላ መውጣት ነው ያለባት፣ ልጆቿን ይዛ። ይሄ ባል ሊሆናት አይችልም። ሄዶ ይገላታል ነው። እሱን ነው ጥላት ውጣ ያልኩት። ሁሴን ሰምተኸኛል? ማን ነው? እኔ መስሎኝ
ላ ይገድልሻለሁ ብሎ ሰቡ ይቅጣ ስትለኝ እኮ ነው። እገልሻለሁ ብሎ ሲያስፈራራት ገና ማህበረሰቡ ይቅጣ ብላ አልክ። ማህበረሰቡ ተገድላም አይቀጣላትም ሀቢቤ። ገና ለገና አሁን መሰራት ያለበት እዛ ጋር ነው። ረውነቅ እያንዳንዱ ጥሩ ባል ማለት ነው ጓደኛው ወንጀለኛ እንዳይሆንበት ከፈለገ፣ ወንድሙ ወንጀለኛ እንዳይሆንበት ከፈለገ አሁን ከስር ራሱ አንድ ልጅ እየጻፈች ነው። ረውነቅ አስገባት። የኔንም ባል አስይዙልኝ እያለች ያለች ሴት አለች። ይሄ ሰውዬ ሄዶ እናቱን አባቱን ሚስቱን የገደለው በአንድ ጀንበር ተነስቶ አይደለም። ቀደም ብዙ ሰዎች እያወሩ ነበረ። የለመደ ወንጀለኛ ነው፣ ግን ቤተሰቦች መወሰድ ያለበት ነገር ሰው ወንጀል ያለበት ነው። ረውነቅ ትላንት ይሄ ልጅ ይሄ ሰውዬ ማለት ነው ትላንት ምናልባትም ማለት ነው የአባቱ ጓሮ ላይ ጫት ከመስረቅ ጀምሮ ሊሆን ይችላል ወንጀልን። ትላንት አባቱን እናቱን ከመገልመጥ ጀምሮ ሊሆን ይችላል። አእምሮ በሽተኛ ሆነ ሄዶ የገዛ ወላጆቹንና ባለቤቱን መግደል ቻለ። ይሄ ተራ ወንጀል አይደለም። ገብታችሁ ሳይካትሪስቶች ስለ እንደዚህ አይነት ወንጀል የሚሉትን ስሙ። ሰው በአንድ ጀንበር ተነስቶ ሰውን አይገልም። ሰው በአንድ ጀንበር ተነስቶ እድሜ ልኩን እስር ቤት የሚያቆየውን ወንጀል አይፈጽምም። እችነኝ የስልጤዋ ቀበጥ ምናምን የምትለዋን ልጅ ያስገቧት። እሷንም ልጅ እንጠይቃት። የነገን ቀን ስትሞት ስትገደል አይደለም እየየው የሚያስፈልገው። በጊዜ እንደነዚህ አይነት ወንዶች መታረም አለባቸው። ሐኪም ቤት መግባት ያለበት ሐኪም ቤት መግባት አለበት። ቁርአን ይቀርቡ ያለ ቁርአን ቂሮ ተለብና ጀማ ቁርአን ይቀርቡ ያለ ከሶ ተለብና ይሄ ነገር እንደቀላ አሁን ሶሻል ሚዲያ ይሄ ጉዳይ ስለወጣ ነው። ያልወጣ ብዙ ፍርድ ቤት የደረሰ ብዙ ጉዳይ አለ። አቢው የዋድ ባሊቅ ይነቃል ምድባሉ በባሊቅ ያፍዲሌ መግበባሊቅ ፈዱል ይይሽ በቀላል ካይ በገንዘብ በማይረባ ነገር የሆነ ሽማግሌ ተሰብስቦ ምግብ በልቶ ጉዳዩን ጨረሰለት። የነገንገን እንዴት ነው ወንጀለኛ ማይሆነው? ያጅማ እንጠየፍ፣ ወንጀለኛን እንጠየፍ። ስንጠየፍ ነው እንደ ማህበረሰብ ገዳዮችን ማስቆም የምንችለው። እና ሁሴን ለአንተ ሳይሆን ያልኩት እገልሻለሁ የምትለዋን ቃል የተጠቀመ ባል ተትቶ ነው የሚወጣው። ምንም ኢክስኩዝ አያስፈልገውም። ያ ታክሞ እስኪድን ድረስ ቤተሰቦቿ ጋር ትቆያለች። ካልሆነ ግን ተመልሳ እሱ ጋር አትመጣም። በሰላም ልጆቿን ታሳድግ። እሺ ሁሴን ጨርስና ወርዳለሁ ስላልክ ጨርስ። ሁሴን ጨርሰሃል? ሁሉ እና ይሄን እና ይሄ ልጅ አሁን አእምሮ ታማሚ ነው የሚባለው ነገር እንደኔ ታማሚ አይደለም። ለምን ብትል አንድ አእምሮ ታማሚ ሰው ይሄን ወንጀል ከሰራ በኋላ ለምን ይደበቃል? ሀገር ለቆ እስከ መውጣት ድረስ ርቆ እስከ መሄድ ድረስ ነው የሄደው። እና ይሄ ሰው ታማሚ አይደለም፣ ትክክለኛውን ቅጣት ሊሰጠው ይገባል ብዬ ነው የማስበው። እና ህግም ለእንደዚህ አይነት ሰዎች ተባባሪ ነው ብዬ ነው የማስበው። ጤንነታቸውን ጠብቆ እስር ቤት ላይ የተንደለቀቀ ኑሮ ነው የሚኖሩ። እና እህቴ እንዳለችውም አሁን ትልቅ ነገር ነው ያስቀመጠችው። እኔም በሱ ሀሳብ እስማማለሁኝ። ይሄ ልጅ አስተማሪ ቅጣት መቀጣት አለበት ብዬ ነው የማስበው። አመሰግናለሁ። እሺ ብልጫ ሰላም አለይኩም። ወአለይኩም ሰላም ወረህመቱላህ። ፈያማን የባድ ወልድ አልሐምዱሊላህ ረብል ዓለሚን። ያው ትንሰመናረ ያው ይሄ ለጋር የሚያጅሱን ግን ያው በጣም ድነበትኩን ገባሁ መርካ በጣም ያድን ይብጣ ያው አርኬን ወለም ከሰመናረ ያው አኩ ጣመቴን የባትም ከሆነ ያው በገናሜ ግዝ ገባውን ሰማሁ ግን ሀድሰብ ለይግ ዋብ አኩ ይጣማ አቡካ ግዝባላን ቀተላን የአቦም ከምሽት ቀተላን እና ምሽተም ከይሌን ግዝ ሸሽትን ሰብ ቀተላን ሰማሁ ግን ይሄ ግን ሀቅ ከሆነ ባይትም ሰብ የባል ሰው ግን ለባይተ ከሆነ ያው ህግሜ ቢሆን
ያው የቀተለ ሰብ ያኔ በቃ በትኩስ በሆነ ሄደ ለመንግስት እንጂ ባባ አትቅተሉ ሚላነ አኩ አቦምካ ምሽትምካ ያው አድም ግን ያው አሄራ ገባታት ገቦን ያው ያው እስር ጋር ቢገባም ይሁኑ ከሆነ ይላፈጥም ያው መንግስት ሁሉ ማምትሽሎ ይላፈጥም ለምን አኩላኩ የሆነ ጊዜ የሆነ አደገ ምናምን አሱላል